ነው ተሰላሌ አገሩ የጠንቋይ አገር ነው፣ የጀግና አገር ነው። እናት ልጋለ አንተ አሁን የምትናገረው አፍ ያስተማሪ ማለት የአፍ ወለምታ በቂቤ አይታሽም ይላሉ ሀያቶቻችን። የመተተኛ እና ከዚህ ፊት መስክሬ ነበር ስለ አረቄ ይህ ራሱን እንደ ፕሮፌት የሚቆጥረው ሄኖክ ግርማ ሰላሌ የጠንቋይ ሀገር ናት ብሎ በማለቱ ብዙዎችን በማስቆጣት ወደ ሕግ ይቅረብልን እየተባለ ነው። ፓስተሮቹ በቁጥጥር ስር ውለው ምርመራ እንዲደረግባቸው ተጠየቀ። በዚህም እንግዲህ ብዙዎች መግለጫ እየሰጡና ሀሳባቸውን እየሰነዘሩ ይገኛሉ። በዚህ ደረጃ አፉን ሞልቶ ሃይማኖት አስተምራለሁ የሚል ሰው ሰላሌ እንደዚህ የሚያዋርድበት ሁኔታ ይኖራል ብዬ አስቤ አልሜ። ፖሊስም አልቃ እንዲገባና ነገሩን በህግ እንዲያዝ እየጠየቁ ማክሰኞ ታህሳስ 14 2018 ያደረገው ንግግር አካባቢው ማህበረሰብ ዘንድ ከፍተኛ ቅሬታና ቁጣ መቀስቀሱ ተሰምቷል። ወገኖች ነገሮች በዚህ ሁኔታ ከቀጠሉ ወንጌል ስርጭት ኢትዮጵያ ውስጥ ሊታሰብ አይደለም ማለት ነው። ጴንጤዎች እየረበሹን ነው፣ በሚያደርጉት የወንጌል ስርጭት ተረብሸናል የሚሉ በርካታ ሰዎች መልእክታቸውን እያስተላለፉ ይገኛል። ወንድማችን አገልጋይ ዮናታን አክሊሉ ዘፈን ማዳመጡን በይፋ እየተናገረ ያለ ይመስላል። ሂጂ ብረሪ ነይ የሚል ዘፈን ታክሲ ውስጥ በግድ ይከፍታል። ይህ አባታችን የህይወታቸው መጨረሻ እስትንፋስ ላይ ለልጅ ልጃቸው የተናገሩት ነገር የብዙዎችን ልብ ገዝቷል፣ የብዙዎችንም ልብ ደግሞ ነክቷል። የህይወቱ ዋና መስመር ሴቶች ይህችን ሴት ሳትበሉ ከልባችሁ ብትሰማዋት መልካም ነው። ሴቶች ወጣቶች ልንገራችሁ፣ ማንም አታገቢም ወይ ስላለሽ እንዳታገቢ። ቀን የጣለህ ለታ ሰው ሁሉ ይጠላሃል። ኢየሱስን የተውክለት ግን መወዛገብ ማብቂያም አይኖረውም። አዎ ከመንግስት ጎን ነው የምቆመው። እዚህ በኋላ ይታወቅልኝ። አንዳንድ ሰዎች አፋቸው ሲከፈት ጭንቅላታቸው ይለካል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሁለተኛ ሰላም ነው ብላችሁ ሰላምታ እንዳትሰጣጡ። ሰላም እንዴት ናችሁ? እኔ ወንድማችሁ ጂምቤሪያው ነኝ። ዛሬም እንግዲህ እንደተለመደው በአንድ ሐሳብ ወደ እናንተ ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ወደ ቪዲዮአችን። ፕሮፌት ሄኖክ ግርማ ምን እየሆነ ነው ያለው? ፓስተሮቹ በቁጥጥር ስር ውለው ምርመራ እንዲደረግባቸው ተጠየቀ። የሃይማኖት አባቶች አንዳንድ የኢትዮጵያ ከተሞችና ነዋሪዎች ላይ ያልተገባ መልእክት ማስተላለፋቸው ብዙዎችን ያሳዘነ ሲሆን እንደዚህ አይነት ድርጊቶች በተደጋጋሚ በይቅርታ ቢታለፉም ሊቆሙ ስላልቻሉ ፓስተሮቹ በሕግ አግባብ መሰረት በቁጥጥር ስር ውለው አስተማሪ ቅጣት እንዲጣልባቸውም ተጠይቋል። ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ እና ከዚህ ፊት መስክሬ ነበር። በጣም ከባድ ነገር ነው። በነገራችን ላይ ይሄ ንግግሩ በጣም ብዙ ነገር ኤክስፕሊሲት ተደርጎ ይታያል። እንግዲህ እግዚአብሔር መጽናናቱን ይስጠው። እኔ ግን ሙሉ ቪዲዮን ላሰማችሁ። ነው ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ እና ከዚህ ፊት መስክሬ ነበር ስለ አረቄ ከባድ ነው። ነፃ ወተሽ ነዋ እንዴ ፏ ብለሻላ ዛሬ። አይ ጌታዬ እወድሃለሁ። እና ዛፍቼ ራሱ ጂፒኤስ ብሎ ነው የሚጠሩኝ፣ ስሜ አይደለም ጂፒኤስ ነው ስምሽ። እና በጌታ የሆኑት እንኳን እግዚአብሔር ረዳሽ ይሉኛል። ያንኑስ ደግሞ ምንኛ ጋር መዳን የለም ነበር እንደ ይሉኛል። ነይ ይሄንን ኪዳንና ኃይል ይሄንን ቅባት ይዘሽው ግቢ። ይሸነፉልሽ፣ አሜን። ይገዛልሽ፣ አሜን። አሳልፈ የሰጠው አሜን። ሰንጠቅዋል፣ አሜን። በነገራችን ላይ በባለፉት ቪዲዮዎችም ላይ ተናግረን ነበረ። ሰሜን አካባቢ ደጋሚ፣ ሰሜን አካባቢ የጠንቋይ አገር ምናምን እያለ ከዚህ በፊት ሲናገርና ወደ አማራ ክልል አካባቢ ያሉ ወገኖችን ስትሮንግሊ ሲናገር እንደነበረ እንግዲህ ብዙዎቻችን የምናውቀው ጉዳይ ነው። በነገራችን ላይ ሀስቲ ጀነራላይዝ አድርጋችሁ ስታወሩ ነው ከባድ እየሆነ የሚመጣው እንጂ የለም ማለት አይደለም። እውነት እናውራ ከተባለ ጠንቋይ በሰሜንም በደቡብም በምዕራብም በምስራቅም አይጠፋም አለ። በሁሉም አቅጣጫ ጠንቋይ አለ። የት ይበዛል በሚለው ከሄድን ሊያስኬድ ይችል ይሆናል። እኔ አሁን ብትጠይቁኝ ፐርሰናሊ ሰላሌ አካባቢ ጠንቋይ ይኑር ምንም አውቀው ታሪክ የለም። ደቡብ አካባቢ አሉ፣ ግን በብዛት ይኑር አይኑር ምንም አውቀው ነገር የለም። እና ስፔሲፊካሊ አንድ አገልጋይ ነኝ የሚል ሰው መናገር ያለበት ስፒሪቱን ነው ኖርማሊ መቃወም ያለበት
በቃ ይቺ ሴት ናት አይደል የመጣችሁ ወደዛ ቦታ አገሩን ወክላ አይደለም የመጣችሁ አገሩን ሪፕሬዘንት አድርጋ አይደለም የመጣችሁ እናንተ አዳራሽ ውስጥ ሰው አገሩን ወክሎ መጥቶ በአገር እንደተባረከና አጋንንት ወጥቶለትም ከሆነ አጋንንት እንደወጣለት አድርጋችሁ ኢሜጅ ሰርታችሁ የምትለቁትና ቪዲዮውን ደግሞ አየር ላይ የምታሰረጫችሁት እናንተ ማን ስለሆናችሁ ራሳቸውን ችለው ነው የመጡት የግል ድካማቸው አስገድዷቸው ነው የመጡት ህመማቸው በሽታቸውን ይዘው ነው የመጡት ለምንድነው የምታወሳስቡት ለምንድነው ነገሮችን የሀገር ጉዳይ የብሔር ጉዳይ ያደረጋችሁ ያላችሁት እንግዲህ ቻለው በዚህ ጉዳይ ላይ በጣም ብዙ ሰዎች ሐሳብ እየሰጡ ነው ለህግ ይቅረብልን ይያሉ ደግሞ ስትሮንግሊ እየተናገሩ ይገኛሉ በዚህ ሐሳብ ላይ እዚህ ደረጃ አፉን ሞልቶ ሃይማኖት አስተምራለሁ የሚል ሰው ሰላሌን እንደዚህ የሚያጥላላበት እንደዚህ የሚያንቋሽሽበት እንደዚህ የሚያዋርድበት ሁኔታ ይኖራል ብዬ አስቤ አልሜ አላውቅም ምክንያቱም ሰላሌ የአድዋ ጀግኖች ሀገር ነው ሰላሌ ሶማሊያ ኢትዮጵያን ስትወር እንቢ ብሎ የተነሳ ህዝብ ሀገር ነው በሁሉም ጊዜ የኢትዮጵያዊነት ልኩን ለማስጠበቅ ከሌሎቹ የሀገራችን ልጆች ጋር ሆኖ የተዋደቀ ነው በአድዋ ተራሮች ውስጥ አጥንቱ ተከስክሷል ደሙ ፈሷል ብዙ ነገር ሆኗል ይህንን በተመለከተ እዚህ ድረስ የተመጣበትን መንፈራድ እዚህ ድረስ የተመጣበትን ማንቋሸሽ ማህበረሰብን በማነወር ሀገርን የማፍረስ ደባ የፌደራል ፖሊስን ጨምሮ ሌሎች የህግ አካላት ምላሽ ይሰጡበታል ብዬ ተስፋ አደርጋለሁ ተጠብቃለሁ እንደ ሰው በጣም የሚያስቆጭ ነገር የሚያሳፍር ነገር ነው የሚያስነውር ነገር ነው ጥቃት ነው የታሰበበት ጥቃት ነው የሚመስለው ይሄንን ህግ ይበይነዋል ህግ ይከታተላል ህግ ዳር ያደርሰዋል ብለን እንጠብቃለን ፐርሰናሊ የታሰበበት ጥቃት ነው ምናም ብዬ አላስብም ያፍ ወለምታ ነው ምናም ብዬም አላስብም ኦን ፐርፐዝ ነው አክቹአሊ የተናገረው ግን ደግሞ ተለመደ ኖርማላይዝ ተደርጎ አለፈ ማንንም ይናገራቸው ሰው የለም እኛው ነቢያቶች ናቸው ብለን የምንጠራቸው እኚህ በወንጌላውያን አማኞች ውስጥ ተሰክስጎ ያሉ ቀማኛዎችም ይናገራቸው ሰው ስለሌለ አሁን ብሔር ለመናገር they are so free ግለሰብ እንደፈለጉ ለመዘርጠጥ በጣም ኖርማል ናቸው ይሄ እነሱ አሁን ተጠምዶ ያሉት መኒ ላውንደሪንግ ላይ ስላሉ ችግር የለባቸውም ሚናገራቸው ሰው አሁን ጠፍቷል ታቃላችሁኛ ወንጌላውያን አማኞች ዝም ብለናቸዋል ስንናገር ጭፍሮች ስላዘጋጁ አታክ የሚያደርጉንን ሰዎች ስላዘጋጁ እነሱን ያወዳደሱ እኛን የሚቀጠቅጡን በሪፖርት በምንም የሚደበድቡን ሰዎችን ስላዘጋጁ እንደፈለጉ እየሆኑ ነው ያሉት እዚህ ጋራ ስለለመዱት ነው በቃ አፋቸው ላይ እንደመጣ ምላሳቸው መናገር ስለለመዱ ጥበበኞች አይደሉም ጥበብ የጎደላቸው ናቸው ይሄ ደግሞ የመጣው ከምንም አይደለም ከመጽሐፍ ቅዱስ ዕውቀት ማነስ ነው የመጣው በሙሉ ከነገ ጀምሮ እየዞርኩኝ ከፌደራል ፖሊስ ኮሚሽን ጀምሮ ጉዳዩን አሳውቃለሁ በአካል ተገኝቼ ይሄ በተለየ ሁኔታ እኔ ሰላሌ ስለተወለድኩኝ የሰላሌ ተወላጅ ስለሆንኩኝ ብቻ የቆጠቆጠኝ ነገር አለ በየትኛውም ቦታ መቼም የትም በሀገሬ በኢትዮጵያ ሰማይ ስር የሚደረጉ በዚህ ደረጃ ማህበረሰብን የሚያነውሩ የግለሰቦች መብት እንኳን መጠበቅ መቻል አለበት ህገ መንግስቱ አንድ ሰው መልካም ስሙ የመጠበቅ መብት አለው ነው የሚለው ሰላሌን የሚያክል ትልቅ የኢትዮጵያዊነት ምንነትና ማንነት መገለጫ የሆነ በጸያፍ በጥላቻ በተሞላ ሁኔታ የጠንቋይ ሀገር የመተተኛ ሀገር እየተባለ ሲገለጽ መንግስት ዝም ይላል ብዬ አክቹአሊ እኔ ከዚህ ሰውዬ ጋራ መስማማበት ፖይንት ምንድነው የሰላሌ ማህበረሰብ ብዙ ምሁራን በጣም ብዙ የጦር ሰራዊት የነበሩ በጣም የሚገራርሙ ሰዎች ያሉባትና ብዙ ጀግኖች የፈለቁባት ሀገር እንደሆነች በደንብ ሁላችንም እናውቃለን ታሪክም ይነግረናል የሰላሌን ጥሩነት ከአፋችን ተናግረን የማናክ ሰዎች የሰላሌን ክፋት ለመናገር አንሞክርም በባለፈው አመትም በሰላሌ ላይ እየተደረጉ ስላሉ ነገሮች እንኳን በአደባባይ ሲጸልዩ እንኳን ወይም ደግሞ የጸሎት አዋጅ እንኳን ሲያውጁ አይተናቸዋልና የሰላሌን ማህበረሰብ የሰላሌን ህዝብ እንደዚህ ጀነራላይዝ አድርጎ ለመስደብ አፍ ለመክፈት ግን አንደበታችን ይዘረጋልናል ባይዘዌ በጣም ክርስትና የጎደለው አኬድ የትኛውንም አገር እንደዚህ ብለን የመናገር ኢምፐርሰን መናገር እንችላለን እዛ ይበዛል ልንል እንችላለን እንደዚህ አይነት ነገሮች እኮ እዛ ወደዛ አካባቢ ይበዛሉ ልንል እንችላለን እንጂ ጥቅልል አድርገ ጭፍልቅ የምታደርግ ከሆነ ጥቅልል ተደርገ የመጨፍለቅ ፕሮባቢሊቲ ይሰፋል ምንም ሌላ ነገር አይኖርም ምን አጭሰው ማይክ እንደሚይዙ ግራ ነው ገባኝና ባለፈው ሳምንት የሰሜኑን ህዝብ ሲረግጡ ነበር በነገራችን ላይና አሁን ደግሞ ወደ ሰላሌ ዞረዋል ምንድነው ሐሳባችሁ ምን ያጨሳችሁ ነው ማይክ የምትይዙት ገምቶ ማደሩ አልታዋጣችሁም እናንተ ምድረ ጠንቋይ ሌላኛው አንተ ጠንቋይ ሰላሌ ህዝብ የተከበረ ህዝብ ነው ዝም ላፈን መከፍተበት ህዝብ አይደለም
ያንተ ጥንቆላ ያንተ ድግምት ህዝብን የሚበዘብዝ ህዝብን የምትበላ ለማኝ ገምቶ አዳሪ እሱን እኮ ነው የምልሽ የኔ እህት የነሱን መስመር የለቀቀ አገልግሎት የሚመስል ሌብነትም ማን ተቃወማቸው ማን ይሄን ጥንቆላ ብሎ ጠራባችሁ እስቲ ፕሮፌት አንተ ራስ የምትሰማው ከሆነ ይሄን ፕሮግራም ማን ጠራ አንተን ራሱ እናንተን እኮ መናገር በነበረብን ልክ እኮ አልተናገርናችሁ እናንተ ውስጥ ያለውን አጋንንት እኮ በደንብ አልጸለይንለትም እኔ እኮ በራሴ ማፍሮ ራሱ እሱን እኮ ነው አገልግሎት በሚመስል ሸቀጥ እየሸቀጣችሁ አይደል እንዴ እናንተ ያላችሁት ማን ተናገራችሁ የትኛው የሰላሌ ህዝብ የትኛው የደቡብ ህዝብ የትኛው የሰሜኑ ህዝብ ተናግሯችሁ ያውቃል ዝም ነው የተባላችሁት በሉ እግዚአብሔር አለ እግዚአብሔር ቀን ፈራጅ አምላክ ነው ቀን አለ እግዚአብሔር በራሱ ቀን ኢኔ ጉድ ታይሚንግ ለራሱ ይናገራል ብለን እኮ ዝም አላችሁ ዝም አላ ማንንም ተናግሯችሁ አያውቅም ማንንም ስለ ክፋታችሁ ማንንም ስለ ትዕቢት ስፔሻሊ ስላንተ ትዕቢት የተናገረ ሰው አልነበረ በጣም ታሳዝናላችሁ ህዝቡን እያበሳጫችሁ የምታገለግሉት ፈጣሪ የቱ እንደሆነ ለኔ ጥያቄ ነው የሰላሌ ማህበረሰብ ጠንቋይና መተተኛ ነው ሲል በጅምላ የፈረጀ የፕሮቴስታንት ቤተ እምነት መሪ ነኝ የሚል አንድ ግለሰብ በዛሬው ዕለት ማክሰኞ ታኅሳስ 14 2018 ዓመተ ምህረት ያደረገው ንግግር በተለያዩ ማህበራዊ መገናኛ ዘዴዎች መሰራጨታቸውን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ቅሬታና ቁጣ መቀስቀሱ ተሰምቷል። በኦሮሚያ ክልል ሰሜን ሸዋ ዞን የሰላሌ ማህበረሰብ ጠንቋይና መተተኛ ነው ሲል ንግግር ያደረገው ይኸው ግለሰብ ራሱን ነብይ እያለ የሚጠራ ሄኖክ ግርማ የተባለ ግለሰብ መሆኑም ታውቋል። በዚህም ምክንያት የአካባቢው ማህበረሰብ የግለሰብ ለተናገረው ኃላፊነት የጎደለው ንግግር እንዲሁም አንዱን ሃይማኖት በሌላው ሃይማኖት ላይ ለሚያነሳሳ ለዚህ ንግግር መንግስት ግለሰቡን ተጠያቂ እንዲያደርግና ይህንን ንግግር ለምን እንዳደረገ በህግ አግባብ እንዲጠይቀው በተለያዩ ማህበራዊ መገናኛ ዘዴዎች ዛሬ ቀኑን ሲጠይቁ ውለዋል። እኛ ወንጌላውያን አማኞች በእንደዚህ አይነት ማስተዋል በጎደላቸው እንደዚህ አንደበታቸው ምላሳቸው ቃላት እንደሰጣቸው በሚናገሩ ሰዎች ምክንያት ከኦርቶዶክሳውያን ወገኖቻችን ጋር አንጣላም ከሙስሊም ወገኖቻችን ጋርም አንጣላም በነገራችን ላይ ሙስሊምም ኦርቶዶክስ ወገኖቻችንም ብትጎዱ ከጎናቸው አለን መስጂድ ያላግባብ ቢፈርስባችሁ እኛ ዝም አንልም ቤተክርስቲያን ያላግባብ ቢፈርስባችሁ እኛ ዝም አንልም ስለናንተ ይመለከተናል የለየን የአስተምህሮት የአካሄድና የሃይማኖት ልዩነት ነው እንጂ ሰው የመሆን ጉዳይ አይደለም የለየን ስለዚህ በዚህ ነገር አንጣላም በእንደዚህ አይነት ንውልል ባለ ሐሳብ ሚዲያ ላይ በሚዘሩ ትቢት ቦጠራቸው ትቢት ለምን መሬት እንነካለን በሚሉ ሰዎች እኛ አንጣላም ይሄን ደግሞ እርግጠኛ ሆኜ 100% በጣም እርግጠኛ ሆኜ ነው ነግራችሁ ህዝቡ ምን ያህል እንደተበሳጨ እዚህ ቪዲዮ ላይ ይሁት ቃላቶቹን በመሃል ድምጽ አስገባለሁ ምክንያቱም ካንደበቱ የሚወጣው ቃል እጅግ በጣም የተበሳጨ ሰው ቃል ስለሆነ ህዝቡ ምን ያህል እንደተናደደ እንድታውቁ ስለፈለኩ ስም በማጥፋት በህግ እንዲጠየቅ እንፈልጋለን አይ የህግ አካልም ከዚህ ጋር ነው ምንሰራ ካላችሁ እኛ ራሳችን እርምጃ እንወስዳለን የኛ ልጆች የሰላሌ ልጆች ደግሞ ይሄ ቸርች የት እንደሚገኝ አጣሩና ቸርች አይደለም ከዛ በኋላ እናጋይለታለን ከነሰውየው ነው የምናጋየው ይሄ ቸርች የት አባቱ እንደሚገኝ ጠይቁ ድረሱልን እንፈልጋለን ይሄ ቸርች የት አካባቢ እንደሚገኝ ካንደበቱ እየወጡ ያሉ ቃላትን በመሃል ሳይለንት አድርጌላችኋለሁ እኔ ብልግና የምደግፍ ሰው አይደለም ቱ ቢ ሆነስት ወንድማችን እንደዚህ ብልግና ባትጠቀም ጥሩ ነው ይሄ ብልግና ነው ሐሳብን በግልጽ መናገር ይቻላል በስሜታዊነት በብስጭት ምንም የምታደርጉት ነገር የለም ወይ ነፍስ ነው የሚጠፋው ወይ አካል ነው የሚጎድለው ወይ ደግሞ የሰው ሞራል ነው የምትሰብሩት አስፈላጊ አይደለም መንግስት አለ መንግስት ጣልቃ ይግባ መንግስት ይሄን ሰው በአግባብ ይጠይቀዋል የሚያስጠይቀውም ጉዳይ ነው እሱ ብቻ ሳይሆን የሰሜኑንም የደቡብንም የኦሮሞውንም የትግራዩንም የሰደበ ካለ መጠየቅ አለበት ይው አብዛኛዎቻቸው እኮ እስር ቤት ያሉ ምናቃቸዋለን እዚህ ሶሻል ሚዲያ ላይ የትግራይ እናቶችን ሰድበው ምናምን የታሰሩንም ሰምተናል መንግስት ሲሪየስ ነው
ብሔርን አንድ ሰው ብሔርን የሚወርፍን ሰው ኤክስኪዩዝ ያደርጋል ብዬ አላስብም። ለህግ ይቅረብ በህግ ይጠየቅ በሚለው ነገር እስማማለሁ። ከዛ ውጪ ግን ይህ ወንድማችን እግዚአብሔር እንዲፈታው እግዚአብሔር ካለበት የጨለማ ምልልስ እግዚአብሔር ነፃ እንዲያወጣው የእውነት ለወንጌል ቅናት ካለው እግዚአብሔር ልቡን እንዲፈውስለት እንጸልይለት። ለዚህ ግለሰብ ጀነራላይዝ አድርገህ ሁሉንም በጅምላ እየጨፈጨፍክ የምትናገር ከሆነ ይህ ክርስትና የጎደለው አካሄድ ነው። ያንተ ጥሩ ስብዕና እዚህ ጋር ማተር አያደርግም። እግዚአብሔር ይርዳ። ሂጂ ይለኛል፣ ሂጂ ብረሪ፣ ነይ ነይ የሚል ዘፈን ታክሲ ውስጥ በግድ ይከፍትባል። እሱን ጠጥተህ ትወርዳለህ። ስትወርድ ተረጋጋው፣ መንፈስ ሲነካኝ ተረጋጋው። ስትጨምር ሂጂ ይለኛል፣ ይወጣል። ተረጋጋው። ደስ ይላል። መጽሐፍ እንደዚህ ያለ ከምትሰሙት ተጠበቁ አለ። ከምትሰማው የምትጠበቀው ጆሮህን ደፍነህ አይደለም፣ ሌላ የምትሰማው ነገር ሲኖር ነው። ከዘፈን የምትጠበቀው መዝሙር በመስማት ነው። አሰምተው የከተቱብህን ነገር የምታወጣው ሌላ ነገር አሰምተህ ነው። በጣም ብዙ ጊዜ ይሄንን ነገር ከብዙዎች ጋር ለማውራት ሞክሬ አውቃለሁ። ዘፈንን መተው የከበዳቸው በጣም ብዙ ሰዎች አሉ። ዘፈንን በጭራሽ በቃ ሊተው ያልቻሉ በጣም ብዙ ሰዎች አሉና እንደውም እኔ ራሴ አንዳንዴ ይገጥመኛል በጌታ እንኳን ሆኜ ስቲል ናው ድረስ እማቃቸው ዘፈኖች ሲመጡ አብሬ ልል እችላለሁ። ማለት በፊት ድሮ እማቃቸው እኔ በጌታ እንዳልነበርኩ ለብዙዎቻችሁ ተናግሬያለሁና እኔ እግዚአብሔር ይመስገን 7 ዓመት የጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ከተቀበልኩ አሁን ዘፈን ከሚቀፋቸው ከሚደብራቸው ከሚያስጠላቸው ሰዎች መሃል ላይ ግን ሚሞሪው ስላለ አንዳንዴ አትረሱትም። የማይረሱ ነገሮች አሉ። ቃላቶችን አንረሳም እኛ ሰዎች አብዛኛውን ጊዜና ይህን የዘፈን ስፒሪት ከውስጥ ያወጣሁት በነገራችን ላይ በጣም የዘማሪ አፍቃሪ ከሆንኩ በኋላ ነው። በጣም ነው መዝሙር የምወደው። በጣም ከምነግራችሁ በላይ መዝሙር ወዳለሁ። ልነግራችሁ አልችልም። በቃ you have no idea። በጣም ነው ዝማሬ የምወደው። ለዝማሬ በጣም ትልቅ ቦታ ነው ያለኝ፣ ትልቅ ልብ ነው ያለኝ። ሴቶች ይቺን እህታችንን ከልባችሁ እንድትሰማ ትፈልጋለሁ። ሴቶች፣ ወጣቶች ልንገራችሁ፣ በፍጹም በእግዚአብሔር ሐሳብና እቅድ እየጸለያችሁ የራሳችሁ የሆነውን ባል ታገባላችሁ። ማንም አታገቢም ወይ ስላለሽ እንዳታገቢ፣ ማንም አገባ ብለሽ እንዳታገቢ፣ ጓደኛዬ እኮ ቀደመችኝ፣ እህቴ ታናሼ እኮ ቀደመችኝ፣ ታናሼ እኮ ቀደመኝ ብለሽ እንዳታገቢ። ትዳር ከእግዚአብሔር ነው። ጸልዩ። ሰው ብቻውን ይሆን ዘንድ መልካም አይደለም ያለው ራሱ እግዚአብሔር ነው። ጸልዩ። እግዚአብሔር የራሳችሁን ባል ይሰጣችኋል። በሰዓቱ ታገባላችሁ፣ በሰዓቱ ትወልዳላችሁ። ይሄ የምድር ህግ ስለሆነ ስለምንኖርበት ኦን ዘ ዌይ ስለምንኖር ማለት ነው። ላይፍን እንጆይ እያደረግን ስለሆነ የምንኖረው እግዚአብሔር እንደዛ አድርጎ ዲዛይን ስላደረገን አደራ እላችኋለሁ እህቶች፣ በማንም ተመርታችሁ አንድ ሰው አድሬስ እያረኩ እንደሆነ አውቃለሁ። መንፈስ ቅዱስ አድሬስ እያረገ ነው የሆነን ሰው። ምን ይሻለኛል ጊዜ የደረሰ እኮ እድሜ የደረሰ ኖ በቃ አንዱን አግብቼ ልገላገል ኖ ማን አለ? ተቋም እኮ ነው። እግዚአብሔር እኮ የሚሰበክበት እኮ ነው። አንድ ቤተሰብ እግዚአብሔርን የሚመሳሰሉ ልጆች እኮ ነው የምናሳድግበት። አደራ አደራ አደራ። ህይወት የግል ነው። እግዚአብሔር ነው በየህይወታችን የሚያስፈልገንን የሚሰጠን። አሜን። ራሳችሁን ጠብቁ። የማይሆን ቦታ ላይ ተላትማችሁ እንደገና ሌላ ኮንሲኩዌንስ ለወንዶችም ጭምር ነው በነገራችን ላይ። እግዚአብሔር አንተ ለኔ ያዘጋጀህልኝን አውቃለሁ፣ እጠብቃለሁ። አይኖቼን ክፈት፣ የሱንም አይኖች ክፈት። አንተ ማገናኘት ትችላለህ፣ አገናኘን። አንተን የሚያከብር ህይወት እንድንኖር፣ አንተን የሚያከብር ትዳር፣ አንተን የሚያከብሩ ልጆች፣ አንተ የምትከብርበት ቤት፣ አንተ ራስ የሆንክበት ቤት እንዲኖረኝ እጸልያለሁ ብሎ ይጸልያል። እድሜያችን ቆስቁሶታል፣ እድሜያችን እየሄደ ነው እያሉ በጭንቀት ውስጥ ምናምን ስለሚገኙ የማይሆን ዲሲዥኖችን እየፈጠሩ የማይሆን ትዳር ውስጥ ይገባሉና ለእናንተ ቆንጆ ምክር ነው። ይሄን ገንዘባችሁ ካደረጋችሁት የዚህችን እህታችንን ምክር እግዚአብሔር ደግሞ በቆንጆ ትዳር ይባርካችሁ። ወንዶችንም ሴቶችንም ትዳር ውስጥ የሌላችሁ ነው ያልኩት። ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ ለምን አትግደሉን? ሰው የመንግስት አካላቶች ዝም ነው ያሉት። የለም ወይ በአርሲ ክልል አስተዳደር የለም ወይ?
እንደው በአርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። አርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። አርሲ ሶስት ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይ ገብቼ ማን ነው አንተን የጠቆመላለሁ ገስት ላይ ያስገብተኝ እኮ መንግስቴን የሰደብከው። አሳፋሪ የሆነ ነገር ነው በኢየሱስ በዚህ ወንድማችን ላይ ያየን ያለ ነው። አፍተር ኦል እኔ እንኳን በእርግጥ ይሄንን ቪዲዮ ይዤላችሁ የመጣሁት ይህ ወንድማችን ወዶ አይደለም። አንደኛ ገንዘብ ተብትቦታል፣ ሁለተኛ ያለበት ስፒሪት ትክክለኛ ስፒሪት አይደለም። እግዚአብሔር ወደ እግሩ ስር እንዲመልሰው፣ እግዚአብሔር ወደ ማስተዋል እንዲመልሰው፣ እግዚአብሔር የልቦናዎችን አይኖች እንዲያበራለት ጸልዩ። የእውነቴን ነው የምላችሁ። በጣም ነው እያሳዘነኝ የመጣው። በጣም ከምነግራችሁ በላይ ነው እያሳዘነኝ የመጣው። ምክንያቱም ሰው እንደዚህ በዚህች ፍጥነት እዛ የደማው የህዝቦቻችን ቁስል ሳይደርቅ ጣት መስደድ በጣም እጅግ በጣም አሳፋሪነት ነው። የእውነት ተመስገን ነውር ነው፣ ብልግና ጭምር ነው። ይህ ህዝብ የሚያሳዝን ህዝብ ነው። በኢየሱስ ምንድነው ያደረጋችሁ? ይህ ህዝብ ግን ምን አድርግ ነው የምትሉት? ይሄን የዋህ ህዝብ አንዴ ስትቀልዱበት፣ አንዴ ስትዘርፉት፣ አንዴ ስታሽሟጥጡበት፣ አንዴ ስታንጓጥጡበት፣ እንደፈለጋችሁ አንደበታችሁን ምላሳችሁን ስታላቅቁበት፣ ይህ ህዝብ አንጀታችሁን አይበላችሁም እንዴ? ተርቦ እኮ ነው እየኖረ ያለው። ህይወት እኮ ከብዶታል ይህ ህዝብ። ምንድነው ምን አድርግ ነው የምትሉ? ምን ይሁንላችሁ ህዝቡ? እኔ ስለ አንድ ብሔር አይደለም እያወራው ያለሁት። ሁላችሁም በየብሔራችሁ ተከፋፍላችሁ የሆነ ሌቦቻችሁን አስቀምጣችሁ ችግር ሲፈጠር ብሔራችሁ ውስጥ ለመመሸግ ምሽጋችሁን ታመቻቻላችሁ። የትኛውም ብሔር የወንበዴና የሌባ መመሸጊያ ዋሻ አይደለችም። ነውር ነው። እግዚአብሔር ይገስጻችሁ። ጴንጤዎች እየረበሹን ነው። በከተማ ላይ በሚያደርጉት የወንጌል ስርጭት ጩኸታቸው ተረብሸናል የሚሉ በርካታ ሰዎች መልእክታቸውን እያስተላለፉ ይገኛል። በቅርብ ቀንም ይህ የወንጌል ስርጭት አገልግሎት እንደሚቆም የሚናገሩ ያሉ ሲሆን ነገር ግን የተቀሩ ደግሞ ይህ ጉዳይ ፈጽሞ ሊቆም አይችልም፣ ከተማ መረበሽ አይደለም፣ ይቀጥላል ሲሉ ሐሳባቸውን ያጋራሉ። ከሰሞኑንም በጀሞ አካባቢ የተፈጠረው ይህ ክስተት ነበር። ይህ የምትመለከቱት ነቢይ ኢዮብ አክቶሌና የቤተክርስቲያኒቷ አገልጋዮች እንዲሁም ደግሞ ሌሎች ሰዎች በአንድ በመሆን ጀሞ አካባቢ የወንጌል ስርጭት ሲያደርጉ ቆይተዋል። ነገር ግን ያንን ፕሮግራም በሚያደርጉበት ሰዓት ላይ እግር በእግር እየተከታተሉ የሚቃወሟቸው ከዚህ በኋላ እንድታቆሙ እንፈልጋለን የሚሏቸውም ሰዎች እንደበዙ በርካቶች ተናግረዋል። ነገር ግን የወንጌል ስርጭት አናቆም ሲሉ የቀጠሉት ወጣቶችና የኦፕን ዶር ቤተክርስቲያን መሪ ነቢይ ኢዮብ አክቶሌ ጉዳዩን እንደውም እየጨመርን እንቀጥላለን፣ ወንጌል ስርጭት አናቆምም ያሉ እስከሚመስል ድረስ በተለያዩ ጎዳናዎች ላይ እኔ ይቅርታ አድርጉልኝና አቤል ደመላሽን እንደምወደው ለመናገር ወዳለሁ። በመጀመሪያ ማከብረው ድንቅ ወንድሜ ነው። ይህ ፕሮፌት ግን ውሸቱን ነው። ከምር ቪዲዮዎችን ለማየት ሞክሬ ነበረ። የራሳቸው ፕሮፋይል ውስጥ ገብቼ ማንም ሰው አልተቃወማቸውም፣ ሲቃወማቸው አልነበሩም። እየሄዱ እንደውም ዋንቷንም ምናምን ሲመሰክሩ አንድ ስፍራ ላይም ተሰብስበው ወርሺፕ ሲያደርጉ ምናምን የራሳቸው ድረገጽ ላይ አይቻሉ። እና አንዳንዴ ሚዲያ ላይ መልክ ለመስራት ፕሮፌት ገሌ እኮ ወጥቶ ወንጌል ስርጭት ይሰራል፣ እሱ እውነተኛ የእግዚአብሔር አገልጋይ ነው ለመባል ሲባል ህዝቡን ወንጀለኛና ህዝቡን የወንጌል ተቃዋሚ አድርጋችሁ ኢሜጅ በመሳል ውስጥ የራሳችሁን ጤናማ ምስል የሚመስል ፎልስ ኢሜጃችሁን ፕሮጀክት አታድርጉ። አዎ ትክክል ነው። ኢትዮጵያ ውስጥ የወንጌል ተቃውሞ በጣም በሚገርም ሁኔታ እንደጉዳለ። ግን አብዛኛዎቻችሁ ወንጌላዊ አማኞች ወደ አደባባይ ስትወጡ ካሜራ ይዛችሁ ነው የምትወጡት። ካሜራ ይዞ የሚወጣ ህዝብ፣ ካሜራ ደቅኖ ወንጌል ስርጭት ብሎ የሚያስብ ህዝብ ኢሜጁን ፕሮጀክት ለማድረግ ኢሜጁን ቢውልድ ለማድረግ ገጽታ ለገጽታ ግንባታ ወንጌል ይዞ እንደወጣ ፊል የሚያደርግን ሰው ወንጌል ተቃወሙት ለምን እግር በእግር እየተከተሉ የለም ማስረጃ አምጡ። ለምን ተዋሻላችሁ? ማውራት አልነበረብኝም። ፕሮፌት ኢዮብ አክቶሌ ተብሎ ወንጌል ላይ እኮ ተቃወሙት ብለን ምናምን ነገር ቪዲዮ እንድንሰራላቸው ነው። አንሰራ አላየንም። ያየነውን ደግሞ ተናግረናል። ወንጌልን እየሰበኩ ሲቀጠቀጡ አይተናል፣ ሲደበደቡ አይተናል። እኔ እየሰበካችሁ አይቀረጽ ማለት አይደለም። ኢንስፓየር ያደርጋል፣ ብዙዎች እንዲገቡበት አድርጋቸዋል። ግን ኦን ፐርፐዝ ኢሜጅ ቢውልድ ለማድረግ ግን ካሜራ ተኪዞ አይወጣም። ለመስበክ ነው የሚወጣው። በዛ መሃል ጠቃሚ ስለሆነና ሚዲያ ላይ መቀመጡ አንደኛ እንደሚሞሪ፣ ሁለተኛ ደግሞ ሌሎች አይተን ኢንስፓየር እንድንሆንበት ስለሚያደርገን ምንም ክፋት የለውም።
ግን ኦን ፐርፐዝ ሰው እየተተናኮስ ሲጋጩ ቄሶቹ ሊጣሉ ሲሞክሩኝ የቀረስክ ሚዲያ ላይ ማውጣት ግን እነሱን ኦፌንድ ማድረግ ነው። ይህ የሚገልጸው በጥበብ የጎደለው አገልግሎት እያገለገልክ እንደሆነ ነው። ከእግዚአብሔርም ጠፋ፣ ከሰው ጠፋ፣ ከዚች ከጠፋ ይቻት እሺ የህይወቱ ዋና ጎዳና የህይወቱ ዋና መስመር ትሁን። አሜን። እንዴት ያሳዝናሉ በጌታ እኛ አባታችን። ከሰሞኑ እንግዲህ በሶሻል ሚዲያ ላይ የብዙዎች ልብ የተነካበት ብዙዎች ልባቸው የተጽናናበትም እውነትን ሲናገሩ ሰምተን ነውና የሚገርማችሁ ይቺ ላስት ወርዳቸው ወይም ደግሞ የመጨረሻ ንግግራቸው ነበረች። ለልጅ ልጃቸው ሲመክሩት የነበረው ምክርና ሲነግሩት የነበረ እውነት ነውና አባታችን የእውነት ትክክለኛ መንገድ ይዘው ነው ወደ አምላካቸው ነው የተጠቀለሉት፣ ወደ ጌታቸው ነው የሄዱት። ሞቱ ጠፉ አንልም፣ ወደ አባታቸው ሄዱ ነው የምንለውና የእሳቸው ቤተሰቦች፣ ልጆቻቸው፣ ፋሚሊዎቻቸው በሙሉ እግዚአብሔር ልባችሁን ይደግፈው፣ እግዚአብሔር ያጽናናችሁ። በጣም ደስ ይላል። የሁላችንም መጨረሻ በእግዚአብሔር እግር ስር በኢየሱስ ክርስቶስ እግር ስር ቃሉን ይዘን መጽሐፍ ቅዱስ ይዘን እንዲሆንልን የሁል ጊዜ ጸሎቴ ነው። እግዚአብሔር በነገር ሁሉ ይባርካችሁ። ስለ አገልጋዮች አጥብቀን መጸለይ ይሁንልን። በርቱ። እግዚአብሔር ዘመናችሁን ይባርክልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ሰብስክራይብ ማድረጋችሁን እንዳትረሱ፣ ሼር እያደረጋችሁ ብዙዎች ጋር እንዲደርስም አድርጉልኝ። ወዳችኋለሁ። ይመቻችሁ።